ቆይ ግን ምን አይነት መረገም ነው? ቆይ ፈጣሪ ምን ብናጠፋ ነው በዚህ ልክ የጨከነብን? እንደሱ አይባልም። እግዚአብሔር እኛ ላይ የጨከነብን ጨክኖብናል እንጂ ትርሲት፣ እስቲ እኔን ተመልከች። ምንም ማስታውሰው ነገር የለም። ደግሞ እቴን ተመልከች፣ በሰው ሀገር በባህር ህዝብ መሀል አብዳ ራሷን ስታለች። ታዲያ ከዚህ በላይ ጭካኔ ያለ የለም። እባክሽ መፍትሄ ብንፈልግ አይሻልም እንዴ? መፍትሄ? ከዚህ በኋላ ቆይ ምን አይነት መፍትሄ ይኖራል ብለሽ? አላውቅም፣ ግን አንድ ላይ ካሰብንበት አይጠፋም። እሺ ነች የኔ ውድ ነው ያልሽው? አዎ። ምን ነው? አይ ማንም የኔ ውድ ብሎኝ አያውቅም። በስተመጨረሻም እንግዲህ ትርሲትና ብሩክ ፍቅራቸው ታድሷል ማለት ነው። እናም እንግዲህ በዚህ ደግሞ ትርሲት በጣም ደስተኛ ናት። ብሩክም ቢሆን ከአቅም በላይ ነው የሆነበት ደስታው። ምክንያቱም የኔ ውድ ብሎት የሚያውቅ የለም መቼ ከተባለ ከረሳ ጊዜ ጀምሮ እንጂ ከመርሳቱ በፊት እሱም የኔ ውድ እሷም የኔ ውድ ነበር የሚባባሉት ማለት ነው ከብሩክ ጋር። እናም እንግዲህ አሁን ላይ ብሩክና ትርሲት አንድ ላይ እንዲሆኑ ልጆቹ ማለትም አንዳንድ ጊዜ የወለደ ተራርቆ አይራራቅም እንደሚባለው እንግዲህ እነሱም ደግሞ ልጆቻቸው እናታችን ሚኪን ፈትታ ብሩክን እንድታገባው ማድረግ አለብን ብለዋል ማለት ነው። ይህም እንግዲህ የተሳካላቸው ይመስላል። በተለይ ደግሞ በጨዋታው ላይ ማለት ነው ብሩክ ትርሲትን እንዲስማት የቀጡት ቅጣት ትልቅ ስራ ሰርቷል። ምክንያቱም እዚህ ጋር ምንድነው ያለችው ትርሲት ማለት ነው ጉንጬን ሲስመኝ እንደዚህ የሆንኩኝ ብላ ልቧ ቀልጧል ማለት ነው በብሩክ ፍቅር። ይሄ በእውነቱ በጣም ደስ ይላል። ምክንያቱም ልጆች ማድረግ ያለባቸው ከእናትና ከአባታቸው ጋር ስለሆነ ማለት ነው። እናም እንግዲህ በጣም የሚገርመው ነገር ሚጡ ያደረገችው ነገር ደግሞ የብሩክ ጓደኛ ጠበቃዋ ማለት ነው የመጣችው ብሩክን ለማግኘት ነው። ለምን? ስለ ገንዘቡ ስለ ንብረቱም ሊከራከር አስቦ ስለነበር ከዚህ በፊት ያንንም ልታማክረው ይበልጥ ደግሞ ስለናፈቃት ሰላም ልትለው ነው። ኖርማሊ እንደ እህትና ወንድም ጓደኛሞች ናቸው። በዛ ላይ ደግሞ ብሩክ በጣም ባለውለታ ሆኖ ከጎዳና ላይ አንስቶ እንግዲህ ጠበቃነት ትምህርት ተምራ ለዚህ ለመብቃት ትልቁ ሚና የተጫወተው ብሩክ ነው። ከዚህ በፊትም ስትል እንደሰማናት ማለት ነው። እናም እንግዲህ ብሩክ ከጎዳና ላይ እንዲነሱ ያገዛቸው እሷንና እንዲሁም ደግሞ በባለፈው ግሮሰሪ ያለው ልጅ ማለት ነው ሲጋብዘው የነበረው ብሩክን ሁለቱን ህይወታቸውን የለወጠላቸው ብሩክ እንደሆነ ተናግረዋል። የብሩክ ደግነት በዚህ በኋላ በጣም ብዙ ሰዎችን ይረዳና ያግዝ እንደነበረም ግልጽ ነው ማለት ነው። ስለዚህም እንግዲህ ቅንነቱ ጎነቱ ደግነቱ ቤቱን በድጋሚ ሊመልስለት ጫፍ የደረሰ ይመስላል ማለት ነው። በዚህ መሃል ግን የሚጡ ቁጣና የሚጡ ብስጭት ምን ሊሆን ይችላል የሚለውን ስናይ በእውነቱ በጣም የሚያስገርም ነው። ምክንያቱም ብሩክ ሚጡን ከእህትነት ለይቶ አይቷት አያውቅም። ቸኮሌት የሚገዛላት ሁሌ ማለት ነው እንደ እህት ነው። አንድ ሰው ለእህቱ ሊያደርግ የሚችለውን አይነት ነገር ነው። ከዛ ባለፈ በፍቅር አይን አይቷት አያውቅም። እሷ ግን በፍቅር የተቃጠለች ነው የምትመስለው። ምክንያቱም ጠበቃይቱን ራሱ እንዴት አድርጋ በሸቃቅጣ እንዳስወጣቻት ጭራሹን ቤት ገብቼ ልጠብቀው ብሩኬን ፈልጌ ነው ስትላት ሰይጣኗ ነው የመጣው ማለት ነው የሚጡ። እናም ሚጡ ብሩክን እንዳፈቀረችው ደግሞ አባባ የተረዱ ይመስላሉ ማለት ነው። ምክንያቱም ልጆቹ እንግዲህ እናትና አባታችን አስታርቀን አንድ ላይ እንዲሆኑ እንፈልጋለን። ሚኪን እንደሆነ እናታቸው እንደማትወዱ ነው የተረዱት። በይበልጥ ያው በራሷም እያለች ነበረ። ማለትም ትርሲት ያለችው ምንድነው ቆይ እኔ ብሩክን ነው የምወደው ወይስ ሚኪን ነው የማፈቅረው ማን ነው እያለች ስታስብና ስታሰላስል የመጣላት ነገር ምንድነው ሚኪ በይሉኝታ ነው የያዛት እንጂ አፍቅራውም አይደለም። ብሩክን ግን አፍቅሯት ተዋደው ነው የተጋቡት። በዚህ መሀል ጭራሽ የሚኪ ሴራ በጣም ትልቅ ነው። እሷ በእርግጥ ለጊዜው ሴራውን አታውቅም እንጂ ብሩክን እንግዲህ ከቤቱ እንዲወጣ ወጥቶም ሄዶ ደግሞ በገደል መኪናው ተቃጥላ እሱም በገደል እንዲገባ ያደረገለት ለሚኪ ማለት ነው ታዛዡ፣ አሁንም ደግሞ ሹፌር ሆኖ የተቀጠረው ማለት ነው። እንግዲህ አማካሪው የቅርብ አማካሪው ለሱ ያ ሰው ነው እና እሱ ነው እንግዲህ ብሩክን በዛ ገደል ውስጥ እንዲገባ አድርጎ ከዛ ሞቷል ብሎ ነው በቃ በሱ ሐሳቤ። ነገር ግን መቼ ምስኪንን የማይረሳ ፈጣሪ ስላለ ብሩክ ሳይሞት በሰላም ወደ ቤቱ በድጋሚ መጥቷል። አሁን ደግሞ ሚስቱ የምትወደው የሚወዳት የነበረ በእርግጥ አሁን ላይ እሱ ምንም ነገር ማስታወስ አይችልም። ለዚህም ነው ትርሲት ምን አለች? ይልቁንስ ራሷ በራሷ በትውስታዋ ምናምን ማለት ነው ይልቁንስ ሚጡ እንደምንም ብላ ብሩክን የራሷ ከማድረጓ በፊት እንደምንም ተሯሩጬ ብሩክን በእጄ ማስገባት አለብኝ። ምክንያቱም ሚኪ በይሉኝታ
ባልሽ ሞተ በሚል ሰበብ እሱን እያጽናናኝ መስሎ በይሉኝታ ነው እንጂ ለልጆቹ ልብስ እየገዛ ስታስታውስ ትውስታዋ ላይ ማለት ነው ውዶችዬ። በቃ በይሉኝታ እና ደግሞ በቃ ሼም በማስያዝ የሆነ ነገር ገዝቶ በመምጣት በቃ ይበቃሻል፣ ጥቁሩን ልብስ አውልቂ፣ እኔ ከጎንሽ ነኝ ምናምን ነገር ብሎ እንደዚህ ነው እንግዲህ በፍቅር ሳይሆን በይሉኝታ ታስራ ነው እሱን ልታገባ የቻለችበት ምክንያት ማለት ነው። ማንም ሰው ከጎኗ ስላልነበረ ልጆቿን በዛ ሰዓት ሕፃን ስለነበሩ እሱ ደግሞ ከጎኗ ሆኖ አይዞሽ በርቺ ትርሲቴ ምናምን ነገር እያለ በዛው ነው እንግዲህ እንዲያገባት የሆነው። ለዚህም ነው አሁን ላይ እሷ ለምን በቃ በይሉኝታ ታስሬ እንዴት ነው ይሄንን ሰው ወደ ህይወቴ መጥቷል ባሌ ባይኖር ወይም ደግሞ የልጆቼ አባት ባይመጣ ኦኬ ሊኖር ይችል ነበር። አሁን ላይ ግን የልጆቼ አባት በጣም ነው የምወደው፣ ምክንያቱም እሱም ራሱ አሁን ላይ በቃ በጣም ነው የሚወደው ብላ ነው ያሰበችው። ይሄንን ደግሞ ያደረገችው እንግዲህ ልጃቸው ነች ማለት ነው። ልጃቸው አባዬ እኮ ስለሳመሽ በጣም ደስ ብሎታል፣ አንቺ ግን ምንድነው የተሰማሽ? ቆይ አባዬ ጉንጭሽን ሲስምሽ ምን ተሰማሽ ብላ ያው እንድታስብበት እንድታሰላስል አባታቸውን እንድታስብ ቆይሽ እሱ ምን ተሰማው ብላ ስትጠይቅ ነው በዛ ሰዓት አባዬማ በጣም ነው ደስ ያለው ብላለች ማለት ነው ልጅቷና እንግዲህ አሁን ላይ እሷም በጣም በብሩክ ፍቅር እየተማረከችና እንዲሁም ደግሞ ለብሩክ ለመመለስ ወደ ብሩክ ለመመለስ ተዘጋጅታ ለዛም ነው የኔ ውድ ስትለው የነበረው። ይሄ በእውነቱ በእጅጉ በጣም ያስደስታል። ነገር ግን አንዳንድ ጊዜ አንዱ ሰው ሲደሰት አንዱ ሰው ይከፋል። ትርሲትና ብሩክ አንድ ሲሆኑ በመሃል የሚያዝኑ ሁለት ሰዎች ይኖራሉ። ሚቱ ልቧ ይሰበራል። ሚኪ እንኳን ገንዘብ ይቀርብኛል ነው እንጂ ፍቅር ስለሌለው ማለት ነው። ምክንያቱም የሚያፈቅር ሰው የሚወድ ሰው እንደዚህ አያደርግም። የእውነትም ትርሲትን ድሮ የሚወዳት ቢሆን ብሩክ ባለፈው ምን ብሎ ነበረ? ትርሲትን አንቺ ባለጌ ሴት ነሽ፣ እኔን ማለት እኔ ሞትኩኝ የሚባለውን ነገር ሳትሰሚ በፊትም ቢሆን ከሱ ጋር ማለትም ከሚኪ ጋር የሆነ ሪሌሽን ቢኖርሽ ነው እንጂ የሆነ ነገር ባይኖርሽማ የኔን መሞት ተጠቅመሽ ወይም ደግሞ እኔ ሞቷል ስለተባልኩኝ ገና ለገና የኔ ቤስት እና የቅርብ ጓደኛ የሆነን ሰው ሚኪን አታገቢም ነበረ። ነገር ግን በእኔ ላይ ትሄጅ ነበር ማለት ነው፣ በእኔ ላይ መጥፎ ነገር ታረጊ ነበር ማለት ነው ያላትኝ ማለት ነው ብሩክ። ነገር ግን እሷ በፍጹም እኔ እኮ አንተ ጋር ስኖር በጣም ታማኝ በጣም በቃ እኔ ማስታወስ እንድትችል በደንብ ረዳሃለሁ። ስታስታውስ ትዝ ሲልህ ትርሲት ማን እንደሆንኩኝ ያኔ ታስታውሳለህ። እኔ እንደዚህ አይነት የተጨመላለቀ ሴት አይደለሁም፣ እኔ በጣም ታማኝ ሴት ነኝ ብላ እንባዋ ነበር የመጣው። እውነት ነው ትርሲት እንደዛ አልነበረችም። እናም እንግዲህ ትርሲት ታማኝ ሴት እንደነበረች ነው እየተናገረች ያለችው። እናም እንግዲህ አሁን ላይ ትርሲትና ብሩክ አንድ ላይ እንዲሆኑ የምታስቡና የምትመኙ ውዶችዬ ይህንን ቪዲዮ ላይክ ማድረግ አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰቡ ነው ማለት ነው። ያው ለማዘዝ አይደለም ለማስታወስ ያክል ነው ውዶችዬ። እናም እንግዲህ ትርሲት እውነት ለመናገር ለልጆቿ ሚሆናት እሷ እያለች ያለችው ለልጆች እኮ ሚኪም ቢሆን ጥሩ ሰው ነው እያለች ነው። በፍጹም ለልጆቿ ጥሩ አይደለም ሚኪ። ምንድነው እያደረገ ያለው ወንዱ ልጅ ጋር ሄዶ እኮ አባትህ አይወዳችሁም፣ አባታችሁ ይጣላችኋል፣ እኔ ነኝ አባታችሁ እኮ አልፈልጋችሁም አለ። ያልተባለ በቃ ያልተወራውን ማለት ነው። ሄዶ ቀባጥሮ ወንዱን ልጅ መርዞታል። እና ሴቲቱንም ቢሆን ጥሩ ነገር አይመኝላትም። ምክንያቱም መቼም የእንጀራ አባት ነው። በእርግጥ እንደዚህ ስንል ሁሉንም ጠቅልሎ አንድ ማድረግ ላይሆን ይችላል። የምር እንደ አባት የሚሆኑ የእንጀራ አባት ሊኖሩ ይችላሉ። ሚኪ ግን እንደዛ አይደለም። እንደ ቻንስ ሆኖ ሚኪ በጣም መጥፎ እንጀራ አባት ነው። ለትርሲት ስትኖር የሚያሳየውና ትርሲት የለች ስትሆን ደግሞ የሚያሳየው ይለያያል። ከዚህ በፊት ራሱ ልጆቹ ሚኪ እስኪ የቤት ስራ ልነከብዶን ብለውት ሄዱ ከዚህ ነው ያላቸው። ሄዱ ከዚህ ብሎ አጥመን ምን የጣላቸው ማለት ነው። በእነሱ ቤት ተጠልሎ የሚኖር አይመስልም። እና ሚኪ የቀረባት አንድና አንድ ለገንዘቧ ብሎ ነው። አንድና አንድ አፍቅሯት ወዷት ወይ ሞቶብላት ሄዶላት ሳይሆን ነገር ግን በቃ ገንዘቧን ስለሚፈልግ ንብረቷን ስለሚፈልግ ነው ማለት ነው። ይህ ግልጽ ጉዳይ ነው። ስለዚህ አሁን ላይ ሚኪ ለትርሲት ሚመጥን አይደለም በምንም ማለት ነው። ለምን እሱ በጣም መጥፎ ሀሳብ ያለው ሰው ነው። ለሰው የሆነ ነገር ሲደረግ የሚንቀጠቀጥ በቃ የሚንገበግብ ገባ ሰው ነው። ማን ሚኪ። ብሩክ እስካልን ግን ብሩክና
ትርሲት ግን በቃ ከአንዱ ወንዝ የተቀዱ በጣም ምርጥ ጥንዶች፣ በጣም ደስ የሚሉ ጥንዶች ናቸው። ስለዚህ ሁለቱ አንድ ላይ ቢሆኑ በጣም ደስ ይላል ብዬ አስባለሁ ማለት ነው ውዶችዬ። እስኪ እናንተስ ምን ትላላችሁ? የሚጡ ጉዳይ ደግሞ እንግዲህ ሚጡ ካልሆነ ሹፌሩ ማለት ነው የሚኪ ጓደኛ ሞትኩላት ሄድኩላት እያለ በባለፈው ራሱ በሀሳብ ራሱ የፈለገውን ነገር ሲሆን ምን ሲል ያያለ። ስለዚህ እሱ ለሷ ወይም ደግሞ ልጆቹ እንዳደረጉት ሚኪ ከፈለገ ከረብቃ በዚህ መልኩ እንግዲህ ርብቃን ሳማት ሚጡን ሳማት ብለው በጨዋታ መልክ አድርገው ርብቃና ሚኪ እንዲሳሳሙ አድርገዋል ማለት ነው። ወይ ደግሞ ሚኪ ጋር መጠቅለል ነው እንግዲህ። ያው በእርግጥ ሚኪ ንጹህ ፍቅር የሚሰጥ ሰው አይደለም። ትርሲትንም ቢሆን ለገንዘቧ ብሎ ነው ማለት ነውና ለገንዘብ የሚቀርብ ሰው ደግሞ በጣም ነው የሚደብረው። ፍቅር በገንዘብ አይገዛም። እስኪ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። ላይኳን አትርሱ። ወዳችኋለሁ። ባይ ባይ ተወዳጆች።